ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምን አላችሁ? ዛሬ ማክሰኞ ግንቦት 4 ቀን 2018 ዓ.ም በትግራይና በአካባቢያችን ተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በትግራይ ክልል የፕሬዝዳንቱ ፕሬስ ኃላፊ ዶክተር ገብሩ ካሕሳይ እስር በዛሬው ዕለት መነጋገሪያ ሆኖ አልፏል። በተጨማሪም አሜሪካ በምስራቅ አፍሪካ ሰላም ግንባታ ላይ የኢትዮጵያ ሚና ወሳኝ ያለችበትን አዲስ የዲፕሎማሲ ምዕራፍ እንቃኛለን። ወደ ዓለም አቀፍ ዜናዎቻችን ስንሸጋገር ደግሞ የፕሬዝዳንት ትራምፕ የታሪካዊው የቤጂንግ ጉዞ ዝግጅትና የአሜሪካና የኢራን ጦርነት በአሜሪካ ኢኮኖሚ ላይ የደቀነውን የ29 ቢሊዮን ዶላር ኪሳራ እንመለከታለን። በተጨማሪም በሱዳን እየተስፋፋ ያለው የድሮን ጥቃትና በሊቢያ በረሃ ወገኖቻችን ላይ እየደረሰ ያለውን አሰቃቂ ሰቆቃ የሚያሳይ ዘገባ ይዘናል። አብራችሁን ዝለቁ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። በቁጥጥር ስር ላይ የነበሩት የጊዜያዊ አስተዳደሩ የፕሬስ ሴክሬታሪ ኃላፊ ዶክተር ገብሩ ካሕሳይ ከጥቂት ሰዓታት በፊት ከእስር መለቀቃቸውን መቀለ ሴንትራል አረጋግጧል። የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት የፕሬስ ሴክሬታሪ ኃላፊ ዶክተር ገብሩ ካሕሳይ በቁጥጥር ስር የዋሉት ሰኞ ምሽት በግምት ከምሽቱ 1 ሰዓት ተኩል በመቀለ ከተማ እንደነበረ ታውቋል። ፖሊስ ኃላፊውን በቁጥጥር ስር የዋለው በመቀለ ሓድነት ክፍለ ከተማ ፖሊስ ጣቢያ ሲሆን የመያዣ ምክንያቱ ደግሞ በማህበራዊ ሚዲያ ሐሰተኛ መረጃን በማሰራጨት የሚል እንደነበር በፖሊስ ሰነድ ላይ ተመላክቷል። ለእስራቸው መነሻ የሆነው ጽሁፍ ባለፈው ሚያዝያ 30 ቀን 2018 ዓ.ም በፕሬዝዳንት ጽሕፈት ቤት ይፋዊ የፌስቡክ ገጽ ላይ የወጣው መግለጫ ነው። ከእስሩ በፊትም ከህወሓት ጋር ቅርበት ያላቸው የማህበራዊ ሚዲያ ተዋናዮች የፕሬዝዳንቱ የፕሬስ ሰዎች ላይ እርምጃ እንዲወሰድ ሲቀሰቅሱ እንደነበር ተስተውሏል። የትግራይ ክልል የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የመቀለ ሴንትራል በሰጡት ቃል አቶ ገብሩ ካሕሳይ በፕሬዝዳንት ጽሕፈት ቤት ገጽ ላይ ለወጣው ጽሁፍ ሙሉ እውቅናና ፍቃድ የሰጡት እሳቸው መሆናቸውን በይፋ አስታውቀዋል። ጀነራል ታደሰ አክለውም ጽሁፉ የጽሕፈት ቤቱ ይፋዊ አቋም እንጂ የግለሰቡ የግል አስተያየት አለመሆኑንም አጋልጧል። አቶ ገብሩ ካሕሳይ ዛሬ ግንቦት 4 ቀን 2018 ዓ.ም ከእስር ተለቅቄያለሁ ብለው በፌስቡክ ፔጃቸው ላይ ጽፈዋል። አቶ ገብሩ ከዚህ በፊት የትግራይ ኮሚኒኬሽን ቢሮ ምክትል ኃላፊ ሆነው ማገልገላቸው ይታወቃል። አሜሪካ በምስራቅ አፍሪካ ቀጠና የሚከሰቱ ግጭቶችን በማርገብና ሰላምን በማስፈን ረገድ የኢትዮጵያ ሚና የላቀና የማይተካ መሆኑን ገለጸች። ይህ የተገለጸው የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባደረጉት የሁለትዮሽ መዋቅራዊ ውይይት ወቅት ነው። በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መካከል የተካሄደው ይህ ከፍተኛ ምክክር በዋናነት በቀጠናዊ ጸጥታ ግጭቶችን በዘላቂነት ለመፍታት በሚደረጉ ጥረቶችና በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ማሳደግ በሚቻልባቸው ስልቶች ላይ ትኩረት አድርጓል። የአሜሪካ የውጭ ጉዳይ መስሪያ ቤት በወጣው መግለጫ መሰረት ማርኮ ሩቢዮ ኢትዮጵያ በምስራቅ አፍሪካ የሚነሱ ግጭቶችን ለማርገብ የምታደርገውን ጥረት ወሳኝ ሲሉ አወድሰውታል። ውይይቱ በሁለቱም ሀገራት መካከል ያለውን የጸጥታ አጋርነት ይበልጥ ለማጠናከርና የንግድ እድሎችን ለማስፋፋት በሚረዱ ጉልህ እርምጃዎች ላይ ስምምነት ላይ የተደረሰበት መሆኑንም ተገልጿል። ሚኒስቴር ማርኮ ሩቢዮ ከስብሰባ በኋላ በኤክስ ገጻቸው ባሰፈሩት መልእክት ከዶክተር ጌዲዮን ጢሞቴዎስ ጋር በነበራቸው ቆይታ በሁለቱ ሀገራት መካከል ያለውን የጸጥታ ትብብር ማስፋት በሚቻልባቸውና የንግድ ግንኙነቱን ማሳደግ በሚገባቸው ነጥቦች ላይ ውጤታማ ውይይት ማድረጋቸውን አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጀመሩ ጦርነት ምክንያት ተቋርጦ የነበረውና ለበርካታ አስርት ዓመታት ተጠብቆ የነበረውን የቻይና ጉብኝታቸውን የፊታችን ሐሙስና አርብ ዕለት እንደሚያካሂዱ ዋይት ሀውስ አስታወቀም። ይህ ጉብኝት ከአስርት ዓመታት በኋላ አንድ በስራ ላይ ያሉ የአሜሪካ ፕሬዝዳንት ወደ ቤጂንግ የሚያደርጉትን የመጀመሪያው ይፋዊ የስራ ጉብኝት በመሆኑ ታሪካዊ ተደርጓል። ፕሬዝዳንት ትራምፕ ወደ ቻይና የሚያቀኑት በቴክኖሎጂና በንግዱ ዓለም ግዙፍ ስም ያላቸውን 17 የኩባንያ ኃላፊዎች
በማስከተል ነው። ከፕሬዝዳንቱ ጋር ወደ ቻይና ከሚሄዱት መካከል የቴስላና ስፔስ ኤክስ ባለቤት ኤለን መስክ እንዲሁም የአፕሉ ዋና ስራ አስፈጻሚ ቲም ኩክ እንደሚገኙበት ታውቋል። ይህ ከፍተኛ የንግድ ልዑክ የሚሄድበት ዋና ዓላማ በሁለቱ ሀያላን ሀገራት መካከል እየተካሄደ ያለውን የንግድ ጦርነት ለማርገብና በኢራን ጦርነት ምክንያት የተናጋውን የዓለም ኢኮኖሚ መዋቅር ለማስተካከል እንደሆነ ታዛቢዎች ይናገራሉ። ፕሬዚዳንት ትራምፕ በቤጂንግ ቆይታቸው ከቻይና አቻቸው ዢ ጂንፒንግ ጋር በመገናኘት በዋናነት በኢራን ጉዳይ ላይ እንደሚወያዩ ይጠበቃል። ፕሬዚዳንት ትራምፕ ይህን ጉብኝት ካጠናቀቁ በኋላ በያዝነው የፈረንጆቹ ዓመት መጨረሻ ላይ ፕሬዚዳንት ዢ ጂንፒንግ በዋሽንግተን ዲሲ ተቀብለው ለማስተናገድ ቀጠሮ ይዘዋል። ይህ የትራምፕ የቤጂንግ ጉዞ በዓለም ፖለቲካ ላይ አዲስ ምዕራፍ ይከፍታል ወይስ የንግድ ጦርነቱን ያባብሰዋል የሚለው ጥያቄ የብዙዎች ጉጉት ሆኖ ቀጥሏል። በሱዳን እየተካሄደ ባለው ደም አፋሳሽ የእርስ በርስ ጦርነት ውስጥ የድሮን ጥቃት በከፍተኛ ሁኔታ መጨመሩንና ይህም ግጭቱን ይበልጥ ወደማይገመት አደገኛ ምዕራፍ እያሸጋገረው መሆኑን የተባበሩት መንግስታት ድርጅት አስጠነቀቀ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ እንዳስታወቁት እንደ አውሮፓውያን አቆጣጠር ከጥር እስከ ሚያዝያ 2026 ባሉት 4 ወራት ውስጥ ብቻ በሱዳን ለተከሰቱት ከ80 በመቶ በላይ ለሚሆኑ የንጹሃን ዜጎች ሞት ምክንያት የድሮን ጥቃቶች ናቸው። በዚህ አጭር ጊዜ ውስጥ ቢያንስ 880 ንጹሃን ዜጎች በዚሁ የቴክኖሎጂ ጥቃት ህይወታቸው ማጣታቸውን ኮሚሽነሩ ገልጿል። ይህ አሃዝ የሚያሳየው ጦርነቱ ከፊት ውጊያ ይልቅ በሰማይ ላይ በሚሰነዘሩ ድንገተኛ ጥቃቶች ላይ እየተመሰረተ መምጣቱን ሲሆን ይህም ለሲቪል ሰዎች ሞትና ለንብረት ውድመት ዋነኛ መንስኤ ሆኗል። ድርጅቱ አክሎም ይህ አይነቱ የውጊያ ስልት ጦርነቱን ይበልጥ ውስብስብና ሰብአዊ መብቶችን የሚጥስ እያደረገው መሆኑን በማሳሰብ ተፋላሚ ወገኖች ጥቃቱን እንዲያቆሙ ጥሪ አቅርቧል። ይህ በጎረቤት ሱዳን እየታየ ያለው አደገኛ የጦርነት ለውጥ በቀጠናው ሰላምና ደህንነት ላይ ተጨማሪ ስጋት መደቀኑን ታዛቢዎች ይናገራሉ። በርካታ ኢትዮጵያውያን ስደተኞች የተሻለ ህይወት ፍለጋ በሚያደርጉት አደገኛ የባህር ጉዞ ላይ ዋነኛ መሸጋገሪያ በሆነችው ሊቢያ በህገወጥ የሰው አጋቾች እጅ ወድቀው የነበሩት 120 ስደተኞች መታደጋቸውን የምስራቅ ሊቢያ ባለስልጣናት አስታወቁ። በምስራቃዊ ሊቢያ በምትገኘው ኩፍራ ከተማ አቅራቢያ በተካሄደ ልዩ ወታደራዊ ኦፕሬሽን 120 ስደተኞች የሰው ማከማቻ ተብለው በሚጠሩ የህገወጥ አጋቾች ድብቅ ስፍራዎች ውስጥ ተገኝቷል። እንደ ባለስልጣናቱ ገለጻ እነዚህ ስደተኞች እጅግ አስከፊ በሆነ ሁኔታ ውስጥ ታጉረው የነበረ ሲሆን አጋቾቹ ለቤተሰቦቻቸው በመደወል ከፍተኛ ገንዘብ ካልተከፈለ አንለቃቸው በማለት ስቃይና እንግልት ሲያደርሱባቸው ቆይቷል። ተጎጂዎቹ የተገኙት በሊቢያ በረሃ ውስጥ በሚገኙና በህገወጥ አዘዋዋሪዎች በሚመሩ ድብቅ ካምፖች ውስጥ ነው። እነዚህ ስፍራዎች ስደተኞች ወደ ሜዲትራኒያን ባህር ከመሻገራቸው በፊት በኃይል ታፍነው የሚቆዩባቸውና ሰብአዊ መብታቸው በከፍተኛ ሁኔታ የሚረገጥባቸው የሰቆቃ ደሴቶች እንደሆኑ ይነገራል። በየዓመቱ በሺዎች የሚቆጠሩ ወጣቶች በዚሁ መንገድ ላይ በህገወጥ አዘዋዋሪዎች ታፍነው እንደሚገደሉ፣ አካላቸው እንደሚጎድልና በሚሊዮን የሚቆጠር ብር ከቤተሰቦቻቸው እንደሚዘረፍ ይታወቃል። የሊቢያ ባለስልጣናት በቁጥጥር ስር ባሏቸው አጋዦች ላይ ምርመራ መጀመራቸውን ገልጸው በበረሃ ውስጥ የቀሩ ሌሎች ስደተኞችም ለመታደግ ፍለጋው እንደሚቀጥል አስታውቀዋል። አሜሪካ በኢራን ላይ በምታካሄደው ጦርነት እስካሁን ድረስ 29 ቢሊዮን ዶላር ማውጣቷን ከፍተኛ የፔንታጎን ባለስልጣን ዛሬ ማክሰኞ ዕለት አስታወቁም። ይህ አሁን ይፋ የሆነው የገንዘብ መጠን ፔንታጎን ባለፈው ወር ብቻ ከገመተው የ4 ቢሊዮን ዶላር ብልጫ ማሳየቱ ተገልጿል። የፔንታጎን የበጀት ጉዳዮች ተከታታይ የሆኑት ጁለስ ሃርስት ከመከላከያ ሚኒስትሩ ፔት ሄግስት እና ከጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳንኬን ጋር በመሆን ለምክር ቤት አባላት ሪፖርታቸውን አቅርበዋል። ሃርስ ለህግ አውጪዎች እንደተናገሩት ይህ 29 ቢሊዮን ዶላር የወታደራዊ መሳሪያዎች ጥገናን፣ የምትክ መሳሪያዎችን ግዢ እንዲሁም አሁንም አጠቃላይ የስራ ማስኬጃ ወጪዎችን ያካተተ ነው።
የፔንታጎን ሪፖርት እንደሚያሳየው ከሆነም ባለፈው ሚያዝያ 21 ቀን 2018 ዓ.ም በኢራን ጦርነት የወጣው ወጪ 25 ቢሊዮን ዶላር መሆኑን ተገልጾ የነበረ ቢሆንም ባልታወቀ ምክንያት ወጪው በአጭር ጊዜ ውስጥ ወደ 29 ቢሊዮን ዶላር አሻቅቧል። ይሁን እንጂ ፔንታጎን ይህን ያህል የገንዘብ መጠን በምን መልኩ እንዳሰላው ግልጽ ያደረገው ነገር የለም። ይህ በቢሊዮን የሚቆጠር የዶላር ወጪ በአሜሪካ የሀገር ውስጥ ፖለቲካ ላይ ከፍተኛ የመሬት መንቀጥቀጥ እየፈጠረ ይገኛል። ዴሞክራቶች ከ6 ወር በኋላ ለሚካሄደው ምርጫ ከፍተኛ ድጋፍ እያገኙ ሲሆን ጦርነቱ የኑሮ ውድነቱን አንሯል ሲሉ ጣታቸውን በሪፐብሊካኑ ፕሬዝዳንት ላይ ቀስሯል። የፖለቲካ ታዛቢዎችን በበኩላቸው የኢኮኖሚ ጫናው በዚሁ የሚቀጥል ከሆነ ሪፐብሊካኖች አብላጫውን የኮንግረስ ወንበር ሊያጡ እንደሚችሉ እየተነበዩ ነው። እንደ ሮይተርስ መረጃ ከሆነ ደግሞ የትራምፕ አስተዳደር በጦርነቱ የመጀመሪያ 6 ቀናት ብቻ 11.3 ቢሊዮን ዶላር ማውጣቱን የሚታወስ ሲሆን አሁን የወጣው ሪፖርት ግን ወጪው ከቁጥጥር ውጪ እየሆነ መምጣቱን አመላካች ሆኗል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። ወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት።